አንድ ትልቅ ነገርና በኢትዮጵያ ታሪክ ውስጥ መቀመጥ የሚገባው አንድ ታሪክ ነገር ፈልጋለሁ ዋናው ነገር አንተ ከሳቸው ወስደሃል ግን ትርጉሙን ነው እንደው ነካርገተው ቋ ሙሉ ቀን መለሰ ለሰውነቱ ላይ የተጫወተው ኤፍሬም ታምሩ ጉብል ሸጋ ማሬ ላይ የተጫወተው እንደውም የተቀረጸው መርካቶ ውስጥ ነው መርካቶ ፍቄ የሆነ ድርጅት ነበረው እዛ ድርጅት ላይ ስቱዲዮ ከፍቶ ነበር ፎቅ ነው ስቱዲዮ እና እዛ ስቱዲዮ ላይ ነው የቀረጽነው መጀመሪያ እሷን የገባችው ዳዳዳ ምናምን ሲል ከጎድጓዳ ቦታ የበቅላል ደደሆ የፈራሁት ነገር መጣ ድሆ ማለት እኔ ሰውም አልሆን እኔማ ያገባዋትን ልጅ ወድጃት ነው የምኖረው ስለዚህ ስለሷ ደግሞ አስባለሁ በየቀኑ ትናፍቀኛለች ቁጥለን መጫወት ጀመር እንዴት ሆንክ እንዴት ምናምን እንግዲህ ያውቃለሁ ብለላ ወባለም እንዲያርጋ እንዲ ብሎ በቃ ታሪኩን ነገርኝ በቃ እንዴት ሴቶች እንዴት እንዳደረጓትና እንዳስቆበለሏት አዲስ አበባ የነበሩ ሴቶች መጥተው በሰዎቻቸው ሊጠይቁ በቃ እንትን ብሏት አታሏት ሰው እንደዚህ ያለ ብሏት ይዟት እንደወጡ ከዛ ሷን ፍለጋ ከእንትን ውሎ ነው ደግሞ ቆላ ውሎ ነው የሚመለሰው ቆላ ማለት ነው የሚገርም ነገር የወለጋ የጎጃምና የሸዋ መሰለኝ ወለጋ ሸዋና ጎጃም አዋሳኝ በረሃ ላይ እዛ ሄዶ ነው የሚያርሰው እዛ እርሶ ተመልሶ ሲመጣ የለችው ከዛ ነው እንግዲህ አክስቶቿ ቤት በሌሊት ከጅብ ጋር እየተጋፋው ሀውሬው ጋር እየተጋፋው አክስቶቿ ጋር እየዛት አጎቷ ቤት እንጂ ብዬ ከሌቤት ምናምን ከዛ መጨረሻ ላይ ደብረ ማርቆስ ይሄዳል ደብረ ማርቆስ ሄድና ሳስጠይቅ ምናምን እንደነበረች ይሰማል የት ሄደሽ ወደ አዲስ አበባ ሄዳለች ተመልሶ ይመጣና ከብቱን ሸጦ ምን ብሎ ያምር ቋጥሮ ደግሞ አዲስ አበባ ይመጣና እዛ ሲያጠያይቅ እንዲህ አይነት ልጅ እዚህ ነበረች ግን በዚህ በጭነት መኪና ነው በምናምን ተሳፍራ ሳትሄድ አትቀርም ወደ ሐረር ምናምን በቃ ወደ ሐረር መንገድ ሄዶ የሆነ ቤት ሀገር ላይ ነው ምናምን ነገር የሆነ ቦታ ላይ እንትን ብሎ ሳይሄድ ሐረር ሳይገባ ድሬዳዋም ሳይደርስ ኮዱ መንገድ ላይ ገንዘቡን ጨረሰ ማለት ከዛ በኋላ ወደዚህ የባቡሩን ተከትሎ ወደዚህ የመኪና መንገዱን ተከትሎ መጣና ያገኙት ደክሞ ምን ብሎ እና በጣም የሚያሳዝን ታሪክ ነበርና እዛ ጋር ቁጭ አልኩና ወደውቃ እኔና ቴዲ ብቻችን ነበር የሚሻል ነበር ቁጭ አልኩና ታሪኩና
ዓለምዬ ጉብላ ለማለም ዓለምዬ ጉብላ ለማለም ዓለምዬ እንታግዥኝ ወባለምዬ ነይልኝ ምናምን ወባለምዬ ነይ ጉብልሽ ነይ ገባ ዘጋ ተረፈነነ መንገድ ላይ ስደርስ እንደዚህ በራስ እንትስ እንዲያለ ምንም እግሬም ዝውር ካለ ምናምን የሚል ነገር ምናምን ጽፌ ላኩ ዓለምዬ ጉብላ ለማለም ዓለምዬ ጉብላ ለማለም ዓለምዬ እንታግዥኝ ወባለምዬ ዓለምዬ ጉብላ ለማለም ዓለምዬ ጉብላ ለማለም ዓለምዬ እንድታግኝ ወባለምዬ ድረሽልኝ ለካ ለልምሽ ያልኩት ለማን ለያየራዳ ላመረው ነበር ግን ግጥሙን የሰራው ያየራዳ ላመረው ነው የዚህ ዘፈን ግጥም እና ያየጋ ነው ሄደው እንግዲህ ፍቄ ጋር ስለነበር ያየና ፍቄና ያየ ስለነበሩ ያዩ እና ያን ነገር እንግዲህ ያዩ ሲሰራው ወባለም ይሁን የሰውየው ታሪክ ሆነ አላወቀምና ያተርፈኝ ሸኘውት ለማንኛውም ያን ተወሰነ 50 ብር ሊሆን 100 ብር ከለኛ አላስታውስም ከሁለቱ አንዱ እንደሆነ ካሉ ይሄን ያዝ በዚህ እንትን ብለ ሀገር ግባ አልኩት ብዙ ነው 100 ቢሆን ብዙ ነው 50 ቢሆን ብዙ ነው በዛን ዘመን በጣም ከትራንስፖርት በሳንቲም እንትን ነበር ከዛ አዲስ አበባ ምናምን 70 ምናምን ሳንቲም 80 ምናምን ሳንቲም የነበረበት ሰዓት ነው ከአዲስ አበባ ደግሞ እዛ ደግሞ ለሚ ደግሞ 10 ምናምን ብር 12 ብር 9 ብር መሰለኝ እንደው 9 ብር 7 ብር እና ታያትርፍ ሄደ ዘፈኑ እንትን ተሰርቶ መጣና ይልምሽ ጋር ነው ይመስለኝ ነው አሁን ግን እንትን ያልኩ ሲሄድ ያየራዳ ለመረው ጋር ነበር ግጥሙ የተሰራው ወባለምዬ እሱ ድርሰት ነው ልክ ነው ያየራዳ ነው ወባለምዬ እንትንም የሱ ይመስለኛል ረንዳን ያለ እሱም የሱ ያዩ ድርሰት ሳዱላይ ያዩ ድርሰት ነው እና ከመጣን በኋላ ያው ዘፈኑ ሲወጣ እንትን በቃ ያው ፈልገው ነገር አልተሰራልኝም የኔ ግጥሞች እንትኖቹ ወጥቷል ስሜታቸውና ድክም ስልም የሐሳብ ይዘኝልም በመንገዱ የፍቅር መንደዱ ምናምን የሐሩሩ ንዳዱ ምናምን ሁሉ አለው በመንገዱ በሐሩሩ ንዳዱ ይዞኝልም ሐሳብ ይዞኝ ምናምን እንደዚህ ብቻ ነው በደንብ ማስተንተን ማለት ነው ስሜቱ ኮንሴፕቱ ግን እንደዚህ ሆነ በረሃ ላይ በእግሩ ሲጓዝ የነበረውን ታሪክ ነው ምናምን ተብሎ በደንብ ተደርጅቶ ይጻፋል ያኛው ሳይሆን ቀረና ያዩ በራሱ ስሜት ነው ያደረገው በፍቅር አስመንታሩ አዎ የዘፈን በዚህ እንትን መሆን የለበትም ብዬ በቃ ስጠብቅ ከኤፍሬም ታምሩ ጋር በቃ በልበላልኝ በቃ ያ ነገር በቃ ያያትርፌን ታሪክ ስራ የሚል ነገር እንግዲህ ለስራው ብዬ አይደለም ምናልባት እንግዲህ ከዛ ወይ ጥላውን ጋር መስራት ይችላል ነበር ወይ ሌላ ጋር መስራት ይችላል ነበር ወይ ምናልባት የኤፊ ድምጽ ስለሚያሳዝ ያን ነገር ያመጣብኝ ይሁን ብቻ በወቅቱ ምን እንደሆነ በማላቆም ምን ኤፊ ጋር ስለሰገን ይሄን ነገር መስራት ጀመርኩ እዛው ላይ ግጥሙ እየሰራው እንደምን ማጨሽ የከተማው ኑሮ እንዴት አረገሽ ሁሉንም ተስተመለሽ ውባለም ባክሽ ጎጆሽ ይሻላል ትዳርሽ ልካው ትዳርሽ ሐሳብ ትዝታዬ የኔ ሐሳብ ትዝታዬ ተመለስ ወለላይ ነሽልኝ እንደምለባሽ ከተማው ኑሮ እንዴት ታረገሽ ሁሉንም ተተሽ ተመለሽ ወባለም ባክሽ ጎጆሽ ይሻላል ንብረትሽ የደሃው ትዳርሽ ተመለሽልኝ እንደምለባሽ ከተማው ኑሮ እንዴት ታረገሽ ሁሉንም ተተሽ ተመለሽ ወባለም ባክሽ ጎጆሽ ይሻላል ንብረትሽ የደሃው ትዳርሽ ናምከን ያልኩም ሙሉን ግጥም በቃ ያው የነገረኝን ታሪክ የከብቶችን እንዴት እንዳደረገ
እና ከፍትና እንትኑን በሜዳ ትቼ ምናምን በሰው ሀገር ላይ ተንከራትቼ ተመለስኩልሽ እንባያ ነበር አንቺና በጣም ይገርማል በትክክለኛ እኔ ባላስታውሰው እንትኖቹን በጣም ነው የሚገርመው ነው በቃ በዛው እንትኑ ውስጥ ገብቼ ነው ሙሉውን የጻፍኩት በቃ ያን እንትን ትዝታቸውን ያስታወስኩ እሱ የነገረኝ እንደባብ ደግሞ ሲያወራኝ በቃ እና ትንሽ ጭንቅላቱን እንትን ነው በቃ ማለት ያወራን ይያለን የነገረኝ ምናምን ነገር ከሌ እንትን አያለሙ በጣም ያቃቸው ሰዎች እና ያለሙ ምናምን አያለሙ እንደዚህ ኮንቲኒ የሚኖረው ምንቴስ ምናምን ስለው በቃ እና ትንሽ ዘብረቅ በቃ እና ብቻ በራውም የሷም ምጦት ገንዘብ ማጣቱም እና ወደ ሞት አፋፍ እንደሄደ እርግጠኛ ሆኖ ነበር እኔ ሲያገኝ ነው ከተስናና በቃ ልብስ ለብስ ሲታጠብ ምግብ ሲበላ ምን ሲል ሰውነቱ ደረጃት ሲልል ደህና ሆነ በቃ ወዙ ትንሽ መለስ ይል አሁን ተሳፍረ የሚችላል አዎ የት ነው ያለው ናዝሬት ከዚህ በኋላ የት ነው የምትገባው አለ ደብረ ዘይት አለ እዛው ላይ አዲስ አበባ ገባሉ ወጃም በረንዳ ሄዳሉ በዛው አገር ተሳፍረ ሄዳሉ አውቶቡስ ላይ እርግጠኛ ነኝ ስለው አዎ ስንት ጊዜ ቆየ አዲስ አበባ ስለው አረ ቆየው ምግብ መውጣውን ቋጣናውት ምናምን ይላል አንዳንዴ ትንሽ ፈገግ ይላል አንዳንዴ ያዝናል አንዳንዴ በቃ ይሄ ነው የሚለው ልጅ እንዲያደርግና እንዲሉ ነው በቃ ነው የሚቀመጠው በቃ እንደዚህ በቃ ሰውነቴ ሁሉ በቃ እንትን ውስጥ የተጎዳ ሰው በቃና እጁን እንደዚህ ያውቃ የሰለሰለ በረሃ ምናምን የመታወቀም ነገር ቀጩ ምን ብሎታል እኔ በቅባት ሁሉ ክሬም ሁሉ እንድቀባው ምናምን ያለውና እጁን ቻርጎ በቃ እንዴ ነው የሚቀመጠው እንዲችልና ምናምን ነገር አይተም እንትን ላይ ቁጭ በስሎ አይ እና እዛ ያዝንበት ሆቴል እንትኑ የበቀለ ሞላ እንትን ነጭ እንትን አለ መቀመጫ አለ እንደ እንትን ነገር ብሎ በእንጨት በጣውላ የተሰራው ነጭ ቀለም ተቀብቷል እና ላዩ ላይ እንደ ስፖንጅ ነገር ምናምን ተብሎበታል እንደ መደብ ማለት ነው በቃ እዛች ነው የሚቀመጠው እዛ ይቀመጥና በቃ እንደ አያትርፍ አይዞህ ስለው ይበጭ በቃ መጠጥም ጠጣስና አይጠጣም ዋም ራሱ በስንት መክራን የሚጨርሰው እንደ ሻይ ፉት እያለ ዋም ጨርሰው እና በዚህ መንገድ ተሰራና በቃ ሲወጣ ተደሰት ከፊልም በቃ እንዴት አድርጎ እንደዘፈነው በቃ ናይስ እንደተሰምቶት እንደዘፈነው እኔ እስከዛሬም ጠይቀው አላውቅም ግን በጣም በሚገርም አይነት ሁኔታ ነው የዘፈነው ሶም እስካሁን ድረስ ይወደዋል የታሪክ በጣም ታሪኩም እጅግ አሳዛኝ ነው እንዳልከው ራሱ ፊልም የሚመስል ታሪክ ነው በዚህ ላይ እንዳልከው የፍሬም አዘፋፈን አንተ ደግሞ ትክክለኛ የምታውቀው ስሜት ነው የኖርክበት በፍቅርም በደስታም የነበራቸው ነገር ታውቀው ነበር ባልጠበቀው መንገድ አገኘው ሰውየውን ተጎርቶና ተጎሳቅሎ ከዛ በኋላ እውነተኛ ስሜት ግን ያወጣበት ይመስለኛል ምክንያቱም ይሄን የሚነግረኝ ስራው ነው ለኔ እና ኤፊም አንተም ተነጋግራችሁ ደግሞ የተጠቀማችሁትም መልክ ምትኩ ይመስለኛል ሙዚቃ አቀናባሪ ናቸው ያቀናበሩት ግን የተጠቀሙት ትራክ ምናምን ሐሳቡን ያወቁት ይመስላል በጣም አይገርም እንዳልከው ትራኮቹ ሐሳቡን ያወቁ ይመስላል እንግዲህ ግጥሙ እኮ ይስባል እኮ መቼም በጣም ባለቤቴ የኔ ሐሳብ ትዝታዬ እንደምንሽ የከተማው ኑሮ እንዴት አደረገሽ ምናምን የሚለው ነገር በጣም ያሚያም ሁሉ ይገፋፋቸው ይመስለኛል ይሄ በተለይ ወይፈንበሬን ከሜዳ ትች የሚለው አገላለጽ ይገርማል የለችም ቢሉኝ ራሴ የሚለው የለችም ቢሉኝ ራስንቼ እንቦሳ ከብቱን ወይፈንበሬን ከሜዳ ትቼ ሰው ሀገር ላይ ተንከራትቼ ባያፈስስ ተመለስኩልሽ አንቺን አጥቼ ባስበው ትዝታ ሆነብኝ ስቃይ ባስበው ትዝታ ሆነብኝ ስቃይ የነሳው ላይ ተመለሽ ወለላይ በጣም
ተመነሽልኝ እንደምለባየሽ ከተማው ኑሮ እንዴት ታረገሽ ሁሉንም ተተሽ ተመለሽ ወባዳም ባለሽ ጎጆሽ ይሻላል ንብረትሽ የደሃም ትዳርሽ ተመነሽልኝ እንደምለባየሽ ከተማው ኑሮ እንዴት ታረገሽ ሁሉንም ተተሽ ተመለሽ ወባዳም ባለሽ ጎጆሽ ይሻላል ንብረትሽ የደሃም ትዳርሽ ቤት ሲገባ የለችብኝ ራሴን ስቼ እምቦሳ ከብቱን ወይ በርበሬን በሜዳች አንቺን ፍለጋ በሰው ሀገር ላይ ተንከራተች እምባ እያፈሰስሽ ተመለስሽ አንቺ ላች ባስበው ትዝታሽ ሆነብኝ ስቃይ ሳስበው ትዝታሽ ሆነብኝ ስቃይ የነሰብ ትዝታሽ ተመለሽ ወለላ የነሰብ ትዝታሽ ተመለሽ ወለላ የሚገርም እንደ አዲስ ደጋግመህ ትሰማዋለህ ታሪኩን ደግሞ ካወቀው በኋላ የበለጠ እንድትወደው ያደርጋልና የጥበብን አቅም የበለጠ ከሚገልጹ ስራዎች ውስጥ አንዱ ነው ብዬ አስባለሁ በግሌና እንዲያው ከእውነተኛ ታሪክ የተቀዱ በርካታ ስራዎች አሉ አቢ አለፍ ዘለል እያልን ነው እኛ እያነሳን ያለ ነው እስቲ ወደ ቀጣይ አንድ መንገድ ላይ ጎዳና ላይ ተወልዶ ለውጤት ስለበቃ ዜማ ያቢ ስራ እንዳወራ እስቲ ስለዚህ ስራ ደግሞ እንዳወራ እስኪ ሄድኩኝ እኮ አመልማል አባተ ምናምን ለና ይሉሽ ጥቁር አንበሳ ዳገቱ መሰል እንግዲህ የተከወረ ወይ ጥቁር አንበሳ ዳገቱ ላይ መጀመሪያ ታክሲ እየጠበቀን ነው ወይ ወደ ባህል ሚኒስቴር የሚወስደው ጥቁር አንበሳ እንቱ ላይ መሰለኝ እና እዛ ጋር ቆመን ወደ ሴንትራል ሙዚቃ ቤት ልንሄድ የት እንደነበርን ምን ያላስታውስም ብቻ ግን ያቺ ቦታ አስታውሳታለሁ ከዛ እዛ ቁጭ ብለን ምናምን ነገር ቆመን እያደረገን እያለ እኔ እዚህ ቁጥጥዬ ቁጭ ብያለሁ ከዛ ጥሩ ዜማ ነው በለው እስኪ እንደው ልጅ ጃኖ በለው እስኪ ልጅ ጃኖ በለው እንደው ልጅ ጃኖ ለበስክልኝ ወይ ልጅ ጃኖ ለበስክልኝ በለው እስኪ ምናምን ከዛ በቃ እንደዚህ ብቻ እያለ እንደው ልጅ ጃኖ ለበስክልኝ ወይ እንደው ልጅ ኮታ ለበስክልኝ ወይ ለነና እኔ ወደቆ ምናምን አልነበረም ብዙም ግን እንደው ልጅ ጃኖ የሚል ነገር አይዲያ ነው ሰጠኝና ያን ይያል በታክሲ ውስጥ በቃ እየለፈልኩ ይጠፋብኛል ደግሞ ራሱ ልጅ ጃኖ ማለት ብትሆና ሴንትራል ሙዚቃ ቤት ገባን ወዲያው እንደገባን ቀረጽ ነው ምናል ነው ከዛ በኋላ በሌላ ቀን ቤት ቁጫልና ጊታር ያስኩኝና ማንዳኛ ከተኝ እኔስ መናፈቅ ነው እችን ያዘኝ እኔስ መናፈቅ ነው እችን ያዘኝ ማናለኝ መውደድ እኔስ ይዘልኝ መውደድ ምናምን እንደዚህ ነው እዚህ ዘፈን ታሪኩ ጎዳና ላይ ተወለደ በጣም ጎዳና ላይ ተወልዶ ግን በጣም ተወዳጅ በጣም ከመወደዳት ስራዎች አንዱ ነው በጣም
አየህ እንግዲህ እንደ ሰው ልጅ ሁሉ የት ተወልደን የት አድገን የት ለውጤት እንደምንበቃ እዚህ ዘመን ውስጥ ማየት ይቻላል። አናውቀውምና ሁሌ በሰማሁት ቁጥር ይገርመኛልና በጣም ከመወዳቸው ስራዎች ነው። ዞሮ ዞሮ ሙዚቃው ላይ በደንብ ትኩረት አደረግን በተወሰነ መልኩ። እስኪ አቤ ደግሞ ለለውጥ ያክል ወደ አልበም እንግባ እስቲ። በፎቶግራፍ ደግሞ ያሉ ታሪኮችን እስኪ ያነሳን ኋላ ተመልሰን ወደፊትም እያልን አንዳንድ ነገሮችን እናወራና አሁን ያቤና የኔ የአልበም ክፍለ ጊዜ ነው። አድማጭ ተመልካቾቻችን የፎቶግራፍ ታሪኮችን በተለያየ መልኩ እንቃኛለን። ጸጋዬ እሸቱ፣ አረጋኸኝ ወራሽ፣ እኔ ተሾመ ኤሌክትራ፣ ፍቄ ኃይልዬ፣ ተቦርነ ይልምሽ፣ እንትና ረጅሙ ማነው ከብሬ ጎናለው ዳዊት ፍቅሬ፣ እቁባይ በርሄ እቁባይ ነው እንዴ መለሰሩን ሲር እቁባይ ናብራው ተዘራ ብሬ ነው እኮዋለሁ ሰራዊትን ማውቀዋለሁ። የአንተ ራስ ከጀርባ ካይልዬ ጎን ከጀርባ ታሳሳላቤ አዎ እንዴ የመጣው ቀን የገባው ቀን ከቢያ ብላችሁ እንትን ያረጋችሁ ለመጀመሪያ ጊዜ ኢትዮጵያ ስትመጣ ያቀባበል ዝግጅት ተደርጎ እዛ ነው የተገናኘነው። በጣም የገባው ቀን የለቱ ቀን ወይም የሚቀጥለው ቀን መሰለኝ። በጣም ጥሩ ጊዜ ነበር። ለነገሩ ብዙ ትዝታዎችም አሉን። ዞሮ ዞሮ ወደ ቀጣዩ እንሂድ እስቲ። እንግዲህ ከዚህ ከጀመርን አይቀር ወይኔ ተቦርኑ በጣም ልጅ ነበርክ ታውቃለህ? በጣም አሁን እኮ እንደኛ ሆነ እኮ እድሜ እኮ በእኛ you were so young ታውቃለህ? እዚህ ጋር በጣም በቃ ወይ ማዲ ይልምሽ ቤት ነው። አቤት እኮ ምትገርም ሰው እኮ ነው። በጣም የዛኑ ቀን ነው ያው በጣም ማዲም አለው ልክ እንደዚህ አይነት ፎቶግራፍ ደስም እንዴ በጣም ብዙ ፎቶግራፎች አሉ። ያኔማ በቃ የዙረት ሰሞን እኮ ነበር በየቤቱ እየዞርን የምንበላው መንጣት በጣም ደስ የሚል ጊዜ ነበር። በጣም እሺ ከቀጣዩ እንሂድ። የሚገርም ነው ሰው ልጅ። እኔም ትንሽ ገባ ቢራ ኃይልሽ ካላዳፍካ የለውም። አዎ ኃይልሽ ደህና ነው። ልክ ነህ ያ የሚገርም ነው በጣም። እንሂድ ወደሚቀጥለው። ይሄ ነው እንግዲህ ቅድም ስታወራበት የነበረው ታሪክ አብዴ ተመልካች ጌታው በፎቶ ሲገለጽ እንደዚህ ነው። በቃ እንደዚህ እኮ ነው። በቃ ሽሩጡን አውልቆ በቃ ጌታ በቃ አይ ኬኔዲ አይሄልሽ ኑርዬ ተሰብሰብ የሚለው ነገር ነበረው። ጌታ ይሄ ታስታውሰዋለህ አቤ? አዎ እንደውም እዚህ ጋር በቀደም ሲያወራ የነበረ ራሱ ፋሲል እና አልስቃለ ፎቶግራፍ እናስነሳው ስለነው ነው ስቱዲዮ። አዎ አታዩም አለባበሱ? በጣም ዘንጧል እንዴ አመሌላት የሚል አልበም ነው። አይለኛ በጣም ተሰብቶ ነበር እሱ ስራ። እና ያን ልንሰራ ፎቶግራፍ ላስነሳው ይሄድኩኝ እና አረጋው ነው ዘመድ ሸማረገም ያው እንዴት ቴዲ ከሄደ በኋላ ደግሞ አረጋ ከኔ ጋር አይጠፋም እና በሆነ ባልሆነ ብቻ ከጎኔ ነው አረጋው እና ጧት ይመጣል ብዙ ጊዜ ማረጋም ያው በቃ ቁርስ ከመድረሱ በፊት በተኛውበት ይመጣው ወይኔ ቀድሜው ሳሎን እዚህ እንትን ምንጣፍ ላይ ትራስ ይዤ ባሉ ምንጣፍ ላይ ነው ጋቢ ለብሰን ትራስ ለብሰን ከምናምን ፍርፍር ይመጣል። ፍርፍር በጣም ወዶ ቁርስ ሸከሻይ ጋር ፍርፍር በልተን መልሰን ደግሞ ፊልም እያየንተኛለን እና ያው ጧት ሲመጣ ዛሬ እንትን ልልበስና ለወጣ ነው እንትን አብረን እንዴት አባልና ሄድ ፎቶግራፍ ስናስነሳው ጥርሱን እንዲብሎ ዝም አለ። በቃ ሳቅ ቢባል ያላስቸገረው ከዛ ነው በቃ ሞክ ከዛ ሲል እንዲያለቃል ትንሽ ፈገግ በስንለው እንዲልና አረ ምንም ሳቅ ሲል አረጌ
በጣም የሚያከብረው ሰው ከኔ ጀርባ ሆነና እጁን አወጣና የሆነ ነገር አለው አራ ብሎስ ሊያቆም ነው ተዘጋጅ ስልት እየሳቀ ሲንሳው ላይ ማረግ እንደነት ሰው አይደለም እንጂ ወይ አይደለም ወይ እውነቱን ነው አይ ፋሲል ባይስቅ ነው የሚገርመው እውነቱን ነው እንዴ አዎ በቃ ቁጡ ነው ምንድነው አረጌ ጥሩ ወታደር እኮ ነው አረጌ እንዴ በጣም ጥሩ ወታደር ነው ሲያወራም እንደዚህ ነው አንዴ በጣም ቆፍጣና ነው እንዴ በጣም ቆፍጣን በቃ ሲያወራም ልጅ እንኳን እንደኮሰ እድሜ ልኩት እንደኮሰኮሰ ሰው ላይ በጣም ከሚግባባቸው ሰዎች በጣም ከጥቂት ሰዎች ጋር ነው የሚጫወተው የሚስቀው በቃ ከኔ ጋር ነው በቃ የሆነ የሚቀላለደው የሆነ ምንሰሳቀው ምናምንና ይሄን ያረጋል ቢያጥቅም ምን አርገው ነው ስለ አሳልፈ ጀንድ ያርገው የፋሲል እኮ ራሱ ይገርማል ምን የተሰራለት ስራ አመሌላት የሚል ነው እንጂ ሳቄላት እኮ የሚል አይደለም በጣም እኮ የሚገርም እኮ ነው አርስቃለ በቃ ሳክስ ነው በቃ እንዴ ፎቶ ካሜራ ማኑ ምናምን ስማ ማኑ ስም ፋሲል እንደዚህ አየ እንዴ ይባላል ስለው ብሎ አትግለጠው በሙሉ እንደሱ አይደለም በቃ እንደዚህ ምናምን አራ እኔ ተወናንተ ተውኝ እኔ ምናምን ሲከዛ ሲለው አራ ብሎ በቀድ አነሳ ነው እስኪ ያገኘው ጥይቆስ ስቃል ትንሽ አራ ነው በጣም አይ እንደዚህ ነው ሳይ የሆነ ነገር አሁን ይሄ ነገር ልክ ነው ተስማማኝ ግን አረግኝ እኔን ምናምን ሳያቸው ግን ያን ያሳቀው ተዛለ ግን ልክ እሱ ነው እኮ ደስ የሚለው ነገር እሱ ነው እሱ ወደ ቀጣዩ ዲድ ይሄን ፎቶግራፊ ገርማል በቅርቡ ላኩለት ለምልካሙ ተበጀ በቅርቡ ይሄ ፒኮክ እንትን ውስጥ ነው መናፈሻ መሰለኝ መናፈሻ ለማን ሰርግ ይመስለኛል መሰለ ወይ ለግርማ ወይ የሆነ አረብ ከአረብ ሀገር የመጣ ሰው ምናምን እንደዚህ ነው ፍቄ ካለ ይልምሻለ መልክሻለ እና በጣም የሚገርም ፎቶግራፍ በጣም እንደው በትንሹ አንስተነው እዚሁ ላይ እንለፍ አቤ እሺ በጣም ወዳጆች ናቸው እኮ ከመልክሽ ጋር መልክሽ የሁሉም ወዳጅ ነው በርግጥ ካንተ ጋር ደግሞ ጥብቅ ናቸውና ሁሉ ይገርመኛል አንደላይ ለመልካሙ ላለማየው ለጋሽ ታምራትና ለጋሽ አያሌው ነው እንግዲህ አቤ ድርሰት ካልሰጣቸው እኔ ማቀው አዎ በጣም እና የመልክሽ ግን የበለጠ ይገርመኛል ምክንያቱም ዋቸው አንድ ላይ ነው አትለያዩም አስተዋውሳለሁ እዚህ ሀገር እንኳን የናንተ ተደዋውለን በመሃል መስመር ላይ ያስገባ ነው አንዴ ታስተዋውሳለህ በጣም አዎ እንዳ አወራን ረጅም ሰዓት ተሳሳቀን አወራንና ምናምን ካንተ ጋር በተለይ የሚገርምህ ለብዙ ከዛ በኋላ ተገናኝተን አናውቅምና ሰው እየገረመው ፀሐይ ዮሐንስ መጡ አረበናት ለምክሻ ደውል ቁጥሩን ሰጥቶ ሲደውል አይሰራም ሲደውል መጨረሻ ላይ የዛሬ 2 ወር ላይ ተገናኘ ዋው አቤት አለ በቃ እንዴው ለእናንተ እንደሆነ እኔ እኮ ምን አስቀይመው ያልተናገርኩት በየሳስብ አለ በቃ ምን አስቀይመው እኔ አላስቀይም ከእኔ እኮ ደውላለሁ ሰላነሳ ወያላ አልቀርም አቤት ውስጥ ሁሉ አቤት እኔ ብዙ ጊዜ አሁን አንዳንድ ነገር ሳወራ በነበረ ታሪክ ላይ ተመርኩጄ ነው ማወራው እና መልክሻ ጋር አሁን ተገናኘ በጣም ነው የምናወራው በቃ አይገርምም ያኔ እንዲሁ ነው በቃ ምናምን ነገር ያስቀኛል እኔ ማስቀዋለሁ እሺ በጣም ደስ ይላል ወደ ቀጣዩ እንሂድ ዋው ሜስ ቤታ የሚገርም ነው በቃ እዚህ ጋር እንደውም ደህና ነኝ እዚህ ጋር የእንትኑ ሰሞን ነው መሰለኝ እዚህ የጥሬ ስጋው ሰሞን እናቶ ባህሩ ጋር ስንሰራ ነው እንደሚያምርብኝ ገብሬ ያልቻልኩም ሰሞን ነው አይደል ያልቻልኩም ሰሞን ነው እንደዚሁ ናችሁ ግን አልቻልኩም ማለት ከባድ ነው የሚገርም ነው እዚህ ጋር አንድ አይነት ጃኬት አይገርምም አንድ አይነት ጃኬት የለበስ ነው እኔም ሌዘር ሌዘር አምባሰል ውስጥ ነው አይደል አምባሰል ውስጥ አምባሰል ውስጥ እንዴት አወቅ አይ ዝም ብዬ ግምት ነው እንጂ አላወኩም ግምት ነው መሳይ አምባሰል ምንም እንትን የለውም ያው የለውም አይ ግን ዞሮ ምንድነው ተቀባይ ስለሆነ ብዙ ጊዜ እሱና
አሜሪካን ያለው ማን ነው ንጉሴ ቦጋለ ተቀባይ ነበሩ ብዙ ጊዜ ይቀበሉ ነበር በጣም ጊዮን ውስጥ ሲሆን ነው አይደል ትታይ ሲሰራ ያ ኮሌክሽን ሲሰራ ሙዚቃ ሲሰራ ሙዚቃ ትታይ ሙዚቃ ቆስኪ ለከነ ትታይ ውስጥ እኮ ነው ያለው ሙዚቃ ውስጥ እኮ ነው ያለው ዲና ሲመጣ እኮ ትንሽ ማሰብ ትጀምራለህ አይ ሙዚቃ ውስጥ ነው ያለው ግን ሁሉ ይሄን ፎቶግራፍ ሳይ ሁሉ የሁላችን ሱሪያችን በጣም ያስገኝ ከከቤ ውጪ ሁላችን ያረገ ሱሪ የጸጋይ ማተወከል ከላይ ጀምሮ ያስቀው በዘመኑ እኮ ግን በጣም ውድና ፋሽን የነበሩ ልብሶች እኮ ናቸው አሁን ላይ ወደ ስታዩ ነው በቃ የሁላችን ሱሪ የልም ሱሪ በጣም የሚያስቀው ራሱ የፀሐይ ማተው በጣም የኔ ጸጋይ ሸቱ ነው ከመጨረሻ በጣም ይገርም ነው ደስ የሚል ጊዜ ነበር እሱ ወደ ቀጣዩ እንዴት ይሄ ፎቶ ነው አቤ ባለ ቱታው ባለ ይሄ ትክክለኛ እንትን ይሄ ነው በቃ ገጽታዬ በቃ አይኔ ሁሉ ድቅቅቅቅ በደንብ አስጠግቼ ሁሉ አየሁት በቃ አይኔ ሁሉ ድቅቅቅቅ ብሎ የሚገርም ብዙ ሰው ማናት ነው አሁን ራሱ በቀደም የፍሬም ልኮልኝ እኔ እኮ ማናት እያልኩ እኮ ቆንጆ ልጅ ምንድነው ማናት ነው የኬኒ ገል ፍሬንድ ነበረች ይሄ ቤት የተከራየላቸው ቀን ነው እንዲያቤ ሰሞን ነው አይደል ሰሞን በቃ ቤት የተከራየውንለት እኔና አስራት አቶ ከበደ ሄደን ነው አልጋ ያስገባንለት ያምዶ በኔ ኃይል እኮ ነው እኮ አልቀርጽም በልብየው መኪና ካልተገዛልኝ ቤት እንትን ካለ ከዛ መጨረሻ ላይ መጥቶ አቶ ከበደ ይልጅ እንዲያርክ እንትን ምትያካ ተቀረጽ ምናምን ግል ምትለው ምናምን አለኝ እንደምን እሱ በቃ ይሸሻል ብሎ ነው ሲል በቃ ፊቴና ፈጠጥኩበት ለምንድን ነው ዝም ብለህ የምትገዛው በቃ መኖሪያ የለውም ማርፍበት እንኳን አንድ ቤት ዞሮ የሚገባበት ምንዳው መኪና ምንም ገርም ነገር ወዲያው መኪና ደግሞ እኮ አትንገር ብዬው እኮ ነው ከኔል ስትሄድ እንዳትነግ አበባለኝ ሳትል አልቀርጽም በል እኔ ከጎኑ ግን ጊዜ ከጎንና ሽምግልና ገባላለሁ እሺ ለማን ነገር ከዛ አቶ ከበደ በቃ አልቀርጽም ምን አባክትና ተማት ምን ነበር እንደምትከተው ትንትካት ምናምን ሲሉ ማን እንደዚህ መከረስ አብኝ ምክሪ እና ግን ያው መጨረሻ ላይ ቤት ተከራየንለት እዛ ነው ብርድ መጥቶ የመጨረሻ ታመመ ከዛ ነው ተከራይቶ ሳምንት እሷ ነች ቤት ተከራየችለት ይዛው ሄደች ከዛ ወዲያው ሳምንት አልተቀመጠም እኔ ያሬድና አብይ ምናምን ሁሉ ተሰብስበን የሆነ ቦታ የተጫወትን እያልን አቶ ከበደ መጣ አንዴ ልጅ በጣም ደግሞ ታሟልኩና እንደዚህ አንዴ ባልቻ ሆስፒታል ገብቷል ነበር ሄጄ ጠይቀዋለሁ ባልቻ ጠይቀዋለሁ አንተ ጠይቀዋል ነገር ከኛው አሊ ነው የከፈለለት አሊታው በጣም ኮን ነገርውና አሊታን ጎን የከፈለለት ከዛ በኋላ ወጣ እዛ ያገገመኝ መኖር ነው ማለካ ብሶበታል ከወጣ በኋላ ከባልቻ ከዛ ቤት ቀይርለታለች እንቱ ዳቦ በስላለው ጀርባ እሱ ነው ብርዳስ የሚያስመጣው ነው የሚባለው እንግዲህ እና ከዛ እዛው ሰፈር አካባቢ ስንሄድ እና አለኝ አቶ ከበደ እዛ ቤት ነን አብይንና ያሬድ ነበር መታመሜን አበበ ሰምቷል ወይ ብሎ አለኝ እንዲህ ያለ ሲል በቃ መተኛት አልቻልኩም በቃ እና በሚቀጥለው ቀን መልካሙ ተበጀ እኔ መስፍን አበበ አቶ ከበደ ሆነና ወደ ቤቱ ሲሄድ ለቆላሉ የቴሌስ እንዲህ አይነት ቦታ ሄድ እንደዛ ስንሄድ ይዛው ሄዳለች መቼ ትናንት ነው ዛሬ ማታ ይዛው ሆስፒታል ሄዳለች የትናም የካቲት ከዛ በቃ ያበድን ተነስተን ደግሞ የካቲት ስንሄድ ኦሬዲ በቃ የለም በቃ በኦክሲጅን ነው እንትን የሚለው አክስቷለች ተጨንቋል በጣም እንትን ብሏል እና በቃ ሽዷልን በቃ መጨረሻ ላይ ኦክሲጅኑ አለቀብኛል ግማሽ ላይ ነው 60 ላይ ቆን ያለው ትሏለች በተፈሰቃተኝ እንትናል ምናምን ከዛ መጨረሻ በጣም ትንፋሽ ያጠረው ጋሽ መልክሻ አቤ ሂዱ በቃ በዚህ ቃል እግዚአብሔር ያክብርልኝ ሂዱ አልፈልግም እንድንቆይበት እዛ እና ወዲያው ማታው ቤት ሄድኩኝና እንዴት ነው ምናምን አያቱ ጋር ማለት ነው መንገሻ ጋር እዛ ነው ቃል ምትምላልሰው እሷም እንዴት ሆነ እንዴት ነው ምናምን ስንል አይ የነፍስ አባቴን አስጠሩልኝ ብሎ አለ ምናምን ደነገጠ ይሄ አርብ ነበር መሰለኝ የሆነው ቅዳሜ ነው እሁድ ቀን ላይ ልንጠይቀው
ቅዳሜ ሄድን እንጂ ቅዳሜ ሄደን ስንጠይቀው እኔና መልክሻ ነው ያለው ስንሄድ በቃ ሰው እንዳይገባ ተብሏል። የነፍስ አባትም የመጡት ይዛካ ነው የነፍስ አባቱን አስጠርቷል። ሰው አይገባም ምናምን እና ለዘሜ ልደውልለትና ልንገረው ምናምን ነገር ብዬ ለዘሜ በቃ ደወልኩለት። ግን ለካ ብዙ ፕሮሰስ ለዛም አላደረሰውም። እንደዚህ ትላንት ተደውዬለት ለዘሜ ነገሬው እስከምትችሉ ከሆነ ባካችሁ ምናምን ብዬ ቅዳሜ ሄደን ጠየቅነው። አትገቡም ተብለን ተመለሰን። እሑድ አብይ ሰለሞን ደውሎ በዚህ አረፈ እኮ ኬኔዲ። አቤት በቃ ህዝቡ ይጮህ ነበር። በቃ በጣም ህዝቡ በየመንገዱ በቃ ሬዲዮ ይለፈልፋል። ኬኔዲን መንገሻ ናታ ነው ወጣቱ ኬኔዲን መንገሻ በ29 ዓመቱ አታ ነው የቆየ እሱን ዘፈን ያዘፈናል። በዚህ ህዝቡ በየቦታው ዋይ የካቲት እስከምንድረስ ድረስ በቃ ወደ ሌላ ቦታ ይጀርክ ደግሞ ካንዱ በጣም እጅግ አሳዛኝ ነበር። የሚገርምን ቀብሩም እዛ ተክለ ሃይማኖት ስለነበር የነበረው ሀዘን ወጥቷል አሉ። አሁን በስዕል ወጥቷል አሉ በቪዲዮ ነገሩ። አሁን አዲስ መረጃ የለኝም። ያኔ ቀብሩ ላይ በጣም የሚያሳዝን በጣም በርካታ ህዝብ ነበር የተገኘው። በተለይ ጎዳና ተዳዳሪ ልጆች መተላቸው እንዴት እንባይራጩ እንደነበር ቦታው ላይ ስለነበር ቋረሳውምና በጣም በቃ ምን እንትን ሁሉ ሐውልቱ ኬኔዲ በጣም አስደንጋጭ ነበር። በጣም ሐውልት ላሰራለት ገንዘብ አሰባስቤ ሄጄ እንትን ላይ ነው ተው በቃ ይገባኛል። አቤ መናገሩ ነው ከባድ ነው። እስቲ ወደ ሌላ እንለፍ። ስሜት ካወጣን ደግሞ እስኪ ቸሪ መኪና ፍቄ ቤት በጣም ይወዝ ቀስ በጣም ወጣት ነበረ። ያ ብቻ ሳይሆን አታይም እንዴ ስፖርት ሰውነት ነው የነበረው። በጣም ሰውነቱ ስፖርት በጣም የሚገርም በቃ የት ነው አቤ? ፍቄ ቤት መኖሪያ ቤት አይደል? የመኪና ማቆሚያው ጋር በቃ ጋራጁ ጋር ከዚህ ቀጥሎ ስቱዲዮ አለ። በኋላ ራሱ ቤት ስቱዲዮ ሆነ። በመስታወት ተሰራና ያበደ ስቱዲዮ ሆነ። የሚገርም ማይክ ያለበት ምናምን መኪና ቸሪት የምትባል መኪና ነች። የኔ አካል ታሪክ ነው ይሄ። የኔ አካል ታሪክ ዋው ደስ ይላል። እስኪ ወደ ሌላ እንሂድ። እሺ ይልምሽ አረጌ እኔና ፊሽ የኔ ጓደኛ ማለት ነው። አዎ እንዴ ብዙ አመት ጓደኛዬ ነበር። ከይጽም በቃ በጣም የሚገርም ነው። በቃ ይሄ ትክክለኛ እንትን ነው። በቃ እንዲህ ነው ብዙ ጊዜ የምታገኘኝ በእንደዚህ ደረጃ ነው። በቃ ይልምሽ ጽሙን ተላይቷል፣ ትንሽ ቆርጧል፣ አረጌም ቆርጧል፣ ፊሽም ትንሽ ቆረጥ አድርጓል። የኔ ጋር ግን ቡጭ ጸጉሬም እንዳደገ ነው። ደስ ይላል በጣም ይሄ ምን ሲሰራ ነው አቤ? የኬኔዲ ራሱ የኬኔዲ ያው ልጅቷም እኮ እዚህ ጋር ነው ነበረችው። አይ ቱታውም እሱማ የዛን ጊዜ ነው። የኬኔዲ የሚያደርገው ልብስ እኮ የዛን ቀን ልብስ ነው። ሶስታችሁ የነበራችሁ ያሽፍራኛው አንተና እሱ የነበራችሁ ይሄ ማለት ነው። እኔ ግን የሚገርምኝ እግዚአብሔርን ኬኔዲን በህይወት በኮት አይቼው እኔ ራሱ አቤ ይቅርታ አድርግልኝ። አንተ ብዙ ጊዜ ስራ ላይ እኔ በአጋጣሚ እኔ እንኳን በኮት አይቼው አላውቅም። እንዳልኩ በኮትም ማስታወሰው ያ ተናራ የነበረው በስተት ያስራት በላሽ ለሚኒታ ያስራትን ኮት የለበሰበት ነው። የሰው ኮት በህይወት ኮት ለብሶ አይቼው አላውቅም። በምን ቀን እንደዛ ሆኖ መጣ? ለምን እንደዛ ለበሰ? ደግሞ በጣም ተመላና የኬኔዲ ያለበስ አጭር ጉድ ጃኬቷን የለበሰ አርገትና ጃኬቱን እዚህ ለሳምንት ደግሞ እንዲህ የሚያርጋት ነገር ጃኬቷን ከዚህ አውጥቶ ወደዚህ የሚያመጣው ነገር አለው። እንዲህ እዚህ ለሳምንት እንትን ይሉናል። አንዴ ያወልቋል። ሁሌ በጀጉድ ቲሸርት ጂንስ ለብሳል። ያችን ጂንስ ለብሶ ዘጥ ይበቁት ኬኔዲ መንግሻና ይገርመኛል። በጣም ልክ ነህ። ይኸው እንግዲህ ከሞተር በፊት በእንዲህ ነበር የሚታወቀው ኬኔዲ። እኔ ጌታ ኬኔዲ ማይረሳ ሰው። አድማጭ ተመልካቾቻችን በዚህ አጋጣሚ
ያበበ መለሰ የፈጠራ ስራዎች ሁሌ ዝግጅቱ ሲቀርብ በመግቢያ ላይ የሚቀርቡት ስራዎች ናቸው በአብዛኛው ሌሎቹ ከዛ ውጭ ያሉ የቀረቡት ያበበ መለሰ የሙዚቃ ቅንብር የሰራባቸው አልበሞችን ስናነሳ የዜማ ወይም የግጥም ድርሰቶቹ የሱ ያልሆኑ የሙዚቃ ቅንብሩ ግን የርሱ የሆነ ስራዎችን ስናነሳ አብረው የገቡ የተለያዩ ደራሲያን ስራዎች አሉ ስለዚህ እሱ ግምት ውስጥ እንዲገባ ነው እንዲያው በጅምላ ሁሉንም ለአበበ የተሰጠ እንዳይመስላችሁና በዛ መልኩ ብጅታ እንዳይፈጠር ብዬ ነው እንደዚህ አይነት ነገሮች ማጥራቱ ጥሩ ነው ብዬ ነው አቤ ዞሮ አንተ የምትጨምረው ነገር ካለ ከዚህ አንፃር አቤቱ ስለ ነገር በልና እንሄዳለን እኔ እንኳን ምንም ብዙ የምጨምረው ባይኖርም ያው እንግዲህ ብዙ ሰዎቹ የና ሊቢራ የና ያለው መስሙ ሁሉ እንግዲህ ሳልወለድ የነበሩ ዘፈኖች ሁሉ ተለቀዋልና ያን መቼም አድማጮች የሚስቱት አይመስለኝም ግን ቢሆንም መናገሩ ተገቢ ነው ማለት አሁን የዚህ ጄነሬሽን ያያሉ መስሙ ዜማዎች መቼ እንደተሰሩ ላያውቁ ይችላሉ አይዲያው ለሌላቸው ልጆች ወጣቶቹ በጣም ግልጽ እንዲሆን ከመጀመሪያ ከመግቢያ ውጭ ያሉት ስራዎች በሙሉ በአሬንጅመንት ሐሳብ ያነሳናቸው የነርጋን የናባይ በለጠን ለምሳሌ አባይ በለጠ የቶማስ አበበ ስራ ነው እሱ ነው እንትን ያደረግነው እና ያን ስንሰራ እንደ ሽምብራው ጥርጥር አሁን የራሳቸው የጋሽ ጌታ መሳበበ ነው እንደዚህ አይነት የመሳሰሉ ስራዎችን ሙዚቃውን አሬንጅ ያደረኳቸውና ዜማዎችን ያሰራዋቸውና እሱን ግንዛቤ ውስጥ እንዲገባ የሚል ነው ከዚህም በመከተል እንግዲህ ካነሳን ላይ ቀር እኔ ከናቴ ወሰድኳቸውን ስራዎች እንግዲህ አንዳንድ አድማጮች እናቴ ደራሲ ናቸው ብለው ደግሞ እንትን እንዳይል እንግዲህ ወይ የዛ ዘመን ደራሲ እንግዲህ በጣሊያን ዘመን ነው እንግዲህ ጣሊያን ሲገባ ሰው የ7 አመት ልጅ ነበረች ከዛ ጊዜ ዘመና ጀምራ ነው ዘፈን ምዘፍነውም እንትን የምትለውምና በዛ ዘመን ወይ እሷ አስታንጉራጉራ ወጣችሁ ሊሆን ይችላል ወይ አክስቷ ወይ የቷ ወይ በዛ አካባቢ ነበር ወይ እረኞች ወይ ዛ አካባቢው ሰው ሊሆን ይችላል ይሄን እንግዲህ አስቀድመልን እንናገር በማለቴ ነውና ግን እኔ ከሷ ወሰደና ማቆ በሷ ድምጽ ለረጅም ጊዜ ሲንጓራጉሮ ስለቆየ ያን እንግዲህ ለመግለጽ ነው ይሄው ነው አንተ ዋናው ነገር አንተ ከሳቸው ወስዳል ይሄ ሊተመርበት የሚገባው አንዱ ነጥብ ይሄ ነው በጣም አይ ጥሩ ለምን መሰላቤ ከእውነተኛ እንደየርሶቻችን ከእውነተኛ ያበበ መለሰ የህይወት ታሪክ የተቀዱ የሚለርስ ነበረን እዛ ውስጥ ያነሳናቸው አሉ ቀደም ብለን ደግሞ እንዳልከው በድርሰት ስራዎች በተለይ በሙዚቃ ቅንብር ስራ የተሳተፍክባቸው ውስጥ ነባር ስራዎች እንደ አዲስ እንዲሰሩ ያደረካቸው አሉ ዓለም ብሬን ቅድም እንዳነሳው ያባይ በለጠን ራሱ ስናነሳ የምድር ጦርን ነው የተጠቀምነው መጀመሪያ ሲሰራ በኋላ አበበ ያሬድ ምናምን ሆናቸው በድጋሚ ካሴቱ ላይ የተሰራውን አሬንጅመንት አይደለም የተጠቀምነው ለማስተዋወስ ሁሉ ብለን መጀመሪያ ምድር ጦር ሲሰራ ያው የሚያባይ ነበር የነበረውን ሶሎ ሁሉ ነው የተጠቀምነውና እንደውም ማረግ የፈለግነው መንካት አልፈልግም ብዬ ነው ተውኩት በቃ በጭልቻለሁ መንካት ከሌለበት አይነካም ብለን ነው እንዳለ የተደገመው ለዛ ነውና የተደገመም ስለሆነ ነው የመጀመሪያውን ለማስተዋወስ የተጠቀምነውና እኛ ጽድት ያያረግነው የሚሄዱ ለኛ ምርካታና ደስታ ስለሚሰጠን ነው አድማጭ ተመልካቾቻችን አንተም በዚህ ቀላል አይደለም በማስረጃውም በምኑም አይ የግድ ነው አቤ ምልህ ከስራዎች ከድርሰቶች ከልፋት ካደረከው አስተዋጽኦ ጎን ለጎን በግል ባህሪህም ካወኩ ጊዜ ጀምሮ የራሴ የሆነ ቦታና ክብር አለኝ እኔም በሙያ እንደምሰጥ ቦታና አንተ ለፈጠራ ስራዎች የከፈልከውን ዋጋ ስለምታቅ የሌሎች ፈጠራ ባግባቡ ታሪኩ እንዲቀመጥና በምንም መልኩ እንዳይነካ እጅግ ጥንቆቅና በዚህ ጉዳይ ደግሞ ደፋርና ግልጽ ሆነው ከሚገልጹት ጥቂት ሰዎች አንዱ ስለሆነ ለኔም ምቾት የሰጠህ በዛ መልኩ ነው አቤ በድርሰቶች ከሰጠህ ደስታና እርካታ ባልተናነሰ ለዛ ነውና አንተም ታቃቸዋለህ አንተም እኮ አብረን ኖርሃል እኮ ከኛ ጋር ያው አንተ ከልጅነት ጀምሮ ከሙዚቃዎቹ ወይ ሙዚቃን ከሚሰሩ ሰዎች ጀርባ አብረህ ብዙ አሳልፈሃል በግላችን ባህሪያችን በደንብ ታቃለህ ዘፋኙንም ደራሲውንም ሙዚቀኛው ሁሉንም እና ለዚህ ነው አሁን በመሰራባቸው እንትኖች በሙሉ ድፍረት የምትናገረው ከነማስረጃው የምታቀርበው እጄ ላይ ብዙ እኔ ጋር የሌሉ መረጃዎች አንተ ጋር አሉና ይሄ ደግሞ ያንተም ኃይልና ያንተም ድጋፍና ያንተም ደግሞ
አርቀ በሙዚቃ ውስጥ የመግባትና የነገሮችን ማስረጃ የማምጣት ዝም ብሎ ኢንተርቪው ሆኖ ወይም ደግሞ ቃለ መጠይቅ አድርገህ ምልልስ አለም ያደረግነው ምንድነው ማስረጃ ያላቸውን ነገሮች የኔ ሆኖ የኔ ነው የኔ ያልሆነ የከለ ያልሆነ እንዲህ እያለ ነውና እንዴት አልሆነ ሊሆን ቻለ እንዲህ ሊሆን ቻለበት ምክንያት ማስረጃው ይሄ ነው መረጃው ያቀረብኩት ያልኩና ወደ ፕሮግራማችን እንግባ በጣም ነው ማመሰግነው አቤ ከዚሁ ጋር ያይዘን አንዳንድ ነገሮች እናንሳ ምክንያቱም አሁን በአቤ ድርሰቶች ውስጥ ከነበሩ ታሪኮች ሂደቶች ያንተ የመተረክ ብቃት ከስራዎቹ አቅምና ተወዳጅነት አንፃር በርካታ ጉዳዮችን ዳሰናል አቤ በዝርዝርም ያነሳናቸው ጉዳዮች አሉ ሌላው ቀርቶ እኔም አንተን በግልጽ ስላገኘው በደንብ እንዳቃቸው ከመፈልግ ድምጻውያን መካከል አንዱ ኬኔዲ ነበር ኬኔዲንም እስከምታቀው ጊዜ ድረስ ከስራዎቹም ከባህሪውም አንፃር በአግባቡ የገለጽክልኝ ሰው ነው እኔ ብላጭር ጊዜ ነው ማቀው ማለቴ ነው ከዛም አንፃር ማለቴ ነውና በሱም ዙሪያ ያነሳናቸው ነገሮች እንደማረሳቸውና አንተ የምታክለው ነገር ካለ በዚሁ አጋጣሚ ኬኔዲ ምንም ነገር ማክለው ነገር ይልቅ እንደውም ጥሩ እንትና ሐሳብ አነሳልኝ የኬኔዲ ስለ ኬኔዲ ስናገር እኔ ኬኔዲን ያገኙት በሶስተኛው ካሴት ላይ ነው ወይ ደግሞ ኮሌክሽን የመጀመሪያውን ካሴት ሰርቶ ወይ ሁለተኛውን ካሴት ሰርቶ ነው እንጂ ሁለተኛውን አልበም ሰርቶ ኮሌክሽን ላይ ነው የተገናኘው ማለት ነው እና ሁሌ እንደውም ብዙ ጊዜ ስለ ኬኔዲ ከዛ በኋላ ከሶስተኛው በኋላ ግን አልተለያየንም ኬኔዲ ምንን በቅርቡ ይጠይቀኛል ይመጣል ያውራኛል እኔ ቤት ይመጣል ብዙ ግን ከኔ ጋር ከመምጣቱ ብዛት ከወንድሜ ጋር ጓደኛሞች ነው አብረው ከዘሜ ጋር ነበር የሚያሳልፉትና በዚህ ሁኔታ ላይ ስለሱ ስለምናገር ብዙ ጊዜ ከኔ ቀደም ብለው ደሞ አብረው ያገኙት እነ ጸጋዬ ደቦጭ እነ ዘላለም መኩሪያ እነ የኔው አካሉ የመጀመሪያ አልበሙን የሰሩት እነሱ ናቸውና ስለ ኬኔዲ እነሱ መናገር ይችላሉ ከኔ በይበልጥም የመጀመሪያው ሲቹዌሽን እንዴት እንደነበር ሲገናኙ የነበረውን ነገር እንዴት እንደነበር ይናገሩ ስለሚችሉ እንዴ ወይ ለመጨመር ያክልና ለነሱም ደግሞ ቦታ መስጠትና ፕራዮሪቲ መስጠት አለብኝ ማለት ቅድሚያ ለነሱ መናገር እንዲችሉ ኬኔዲን እኔ ከምለው በላይ ደግሞ ለሱ ሊገጹት እንደሚችሉ ያው ሐሳቤን ነው እንግዲህ ለመግለጽ የፈለኩት ስለ ኬኔዲ ጉዳይ ጥሩ ነው አቤ ያው ያለውን የመተሳሰብ ያክብሮት ሁኔታ ያሳያል ብዬ ገምታለሁ ምክንያቱም በትክክል በዚህ ቆይታችን አበበ መለሰና ኬኔዲ ከተገናኙ ጀምሮ ስራ እንዴት ጀመሩ የነበረው ያንን ስራዎች ሲሰሩ የነበረውን ታሪክ ያው ካንተ ማወቅ ስለፈለኩ ከሰራው ደራሲ ጋር ያወራው ስለነበር ያን ያወራው ልክ ነው ግን ኬኔዲ ከመጀመሪያው ካገኙት ሰዎች መካከል ደግሞ እንዳልከው የኔው አካሉ ጸጋዬ ደቦጭ ዘላለም መኩሪያ አበበ ብርሃኔ ከዛ በኋላ ነው እንግዲህ አንተ ያገኘው በሲኒየሪቲ ደረጃ ያስቀመጥክ ነው ገብቶኛል ወታደራዊ ሶስተኛ ላይ ያለው ገብቶኛል ሲኒየሪቲ ይባላል ወታደራዊ ግና በጣም ጥሩ ማስተዋል ነው ልፈልጌ ነው በጣም አቤ አንድ ነገር ማንሳት ፈለኩኝ አሁን ደግሞ በኮሌክሽን ወይም በቅብብል ስራዎች እንዴት አንተ ዘመን ላይ አንተ በደረስክበት የሙዚቃ ዘመን ላይ እንዴት እንዳስቀጠልካቸው በማስረጃዎች አይተናል መተንባቸዋል የዘመንን ቅብብል በሌላ መልኩም ደግሞ ማንሳት ፈልጌ ነው አሁን እዚህ ጋር ለምሳሌ ካንተ ዘመንም ቀደም ባለው በኢትዮጵያ የባህል ሙዚቃ ታሪክ ውስጥ ረጅም ጊዜ የነበረው ቢሆንም ይሄ በተለይ ከቤተ መንግስት ሊቀመኳሶች ግብር ሲበላ በታሪካዊ ሂደቱ ምናቀው ተቀበል እየተባለ ግጥም እየተሰጠ ሊቀመኳሶቹ ግጥም እየተቀበሉ የህዝቡንም ብሶት በለው ከዛ ከግብሩም ጋር አብሮ የሚሄድ ነገር በለው በዛ መልኩ ነበር ከዛ ዘመኑን ጠብቆ ለቀረጻ በበቃበት ጊዜ ደግሞ የራሱ ሂደት ጠብቆ መጣ አሁን ማንሳት የፈለኩት አንተ ያስቀጠልክበት ዘመን የሚያሳይ አንድ ስራ አስተዋውሳለሁ ከሱ ጋር የተገናኘውን ባጭሩ እናንሳ ለምሳሌ ጋሽ ከተማ መኮንንና ሁለቱንም ነፍሳቸው ይማር ትያስናቀች ወርቁ በጋራ ይሰሩታል ስለሱ ጥቂት እናውራ ምክንያቱም ካበበ መለሰ በኋላ ተቀበል ደግሞ
በዚህ ትውልድ ድምጻዊ ጌትሽ ማሞ ለማስቀጠል የራሴን ጥረት እያረኩ ነው ብሎ ተከታታይ ስራዎች ሰርቶ አይተናል ግን ቅብብሉ እንዴት እንደመጣም ማስቀመጥ ጥሩ ነው ለክፉም ለደጉም በሚል የጻፍሽ ወረቀት መጣ ተመልሶ አልበርንዳ ሞራ ሰው አርጎ ፈጥሮኛል አልበርንዳ ሞራ ሰው አርጎ ፈጥሮኛል አንተን ባጣ ጊዜ ግራ ይገባኛል አንተን ባጣ ጊዜ ግራ ይገባኛል ተቀበል ይሄ መውደድ ማለት ሞኝ ነው አንዳንዴ በል ይሄ መውደድ ማለት ሞኝ ነው አንዳንዴ አጋልጦ ይሰጣል ላልታወቀ ዘዴ አጋልጦ ይሰጣል ላልታወቀ ዘዴ ይገዳል ላልታወቀ ዘዴ ከጎድጓዳ ስፍራ ይበቅላል ደደሆ ከጎድጓዳ ስፍራ ይበቅላል ደደሆ የፈራሁት ነገር መጣ ድሆ ድሆ የፈራሁት ነገር መጣ ድሆ ድሆ መጣ ድሆ ድሆ በጣም ጥሩ ነው እሺ እንግዲህ ተቀበልን ምናልባት እንደውም ከኔ በፊት ምናልባት ጸጋይ ደቦጭ ምናልባት እንትን ጋሽ ከተማ ይዘው ጸጋይ ደቦጭና በክራር በመናምን እንደዚህ የተቀበል ስሜት ያለው ነገር የሰማው ይመስለኛል ምናልባት ካልተሳሳትኩኝ ነው አይደለም እርግጠኛ አይደለም ግን ይመስለኛል ግን ይሄም ስሜት ግን እኔ ጋር ነበር በተለይ ይሄ እንትን ላይ ኦዲየንስ ላይ ወይ ደግሞ ሰዎች እየበሉ እየጠጡ የተዘፈነ ድሮ አጽማሪ እንደሚባለው ምናምን ነገር እንትን እየተባለ እኔ ፋሲል ደሞዝን እንደዛ ልቀርጾ አስቤ ባይ ዘ ወይ ፋሲል ደሞዝን ሁለተኛውን ሶስተኛውን ካሴት ነኝ የሰራሁት በራሴ ፕሮዳክሽን እና እዛው እየዘፈነ እዛው እንትን እያለ ነው በቃ የሰው ኦዲየንስ እየጮኸ መቅረጽ የፈለኩት እንዴ ነበር ግን መቼም ሳይሳካልኝ ቀርና እንዴ አይነት ሐሳብ አለኝ ነበርኝ ከኦዲየንሱ ጋር የመቅረጽ ምናምንና ተቀበልም እንደዚሁ ሐሳቡ ነው የመጣልኝና የድሮ ነገር ለምን እዚህ ጋር አናመጣውም የሚል ሐሳብ መጣልኝና ለጋሽ ከተማ ምናምን ተናገርኩኝ አስኔም ስነግራት አስኔ በጣም አሪፍ ነው ግጥም ይኖርናል እኔ ጽፋለሁ አልኳት እኔም አለኛ በአጋጣሚ ማን አብሮ ነበር መስፍን አበበ ነፍሱ ይማረውና እቺ መስፍን የከኔ አይለይም ብዙ ጊዜ አብሮኝ ነው ቤትም ይመጣል እኔም በጣም ነው የምወደውና እና መስፍንም ነበር እዛ ላይ ሙዚቀኞችን ደሬን አምጡልኝ ብዬ ደረጀ ተፈራ ደረጀ ተፈራ ሙልጌታ ጅሩ ሙልጌታ ምን ጊዜም በቃ የትም ቦታ ከሮሃ ውጭ የትም ቦታ ሲሄድ ሙሌ አለ ከጎኔ ቤትም ይመጣል አብረን በቃ ያሬድና ሙሌ ከጎኔ አይለኝም አብይም እንደዚሁና ደሬን እስኪ ደግሞ አምጡልኝ ማለት አብይ አልነበረም ደሬን አምጡልኝ ማለት ደሬ መጣ አስጠናውት እዛ ላይ ያው ላይኖቹ ያው የታወቁ ናቸው እንግዲህ እና አቶ ባህሩ ላይ ያው የተለመደ ስለሆነ ደሬን ብዙ ጊዜ አልወሰደበትም በቃ እንደዚህ ምናምን ገንደሊሶ ረገንደሪ የጻፍሽ ወረቀት መጣ ተመልሶ እነዚህ ምን ነበር ደግሞ በጣም ሰው የሚወደው ልክ እንደዚህ ነው እንደ ድሮ እንደናስናቀች እንደነበረው አይነት እንትን ነው የሰራው እዚህም ላይ እና ደሬ ያስጠናውት ይሄን ሙሌም አብረን ስለነበር ስናጠና አብረን ስለነበርና ሙዚቃ አሬንጅመንቱን ስሰራ ነው እንግዲህ የጋሽ ከተማንና አስናቀች ወርቁን እና እስኪ እንደውን ሞክረው ሲባል የሆነ ዘፈን አደስላሳ ዘፈን ሲሞክር እንዴት ነው የሚዘፍነው ጋሽ ከተማ ባይዘወይ አንድ ትልቅ ነገርና በኢትዮጵያ ታሪክ ውስጥ መቀመጥ የሚገባውን አንድ ታሪክ ነገር ፈልጋለሁ በኢትዮጵያ ታሪክ የክራር አመታት ወይ ቅኝት ታሪክ ውስጥ ጋሽ ከተማን የሚያክል
የክራር ቃኝ የለም እና በጣም የሚገርም ነገር ሙሉ ቀን ላይ ሰርቷል እዛ ላይ ሄድና ስማው ከሙዚቃው ጋር ድርድር ነው የሚጫወተው ያው ለኖታ ብዙ ጊዜ የትም ቦታ ክራር ሰጫ ደግርፍም ሆነ ብዙ ክራር ሰምቻለሁ ይወጣል ከቅኝት የሆነች እንትን አሁን በቅርብ እንኳን የተሰራ አሁን ቅርብ ሊሰማው ዘፈናለ ልክ ነው የሆነ እየደረደረ የሆነች ኖት ትወጣለች በጣም ይጋሽ ከተማ ግን ወጥቶ አያውቅም ራሱ ኖርማሊ በቃ ከሙዚቃ ጋር ሳይቃኘው ከበዛው ጋር ከጽጌረዳው ስክሪፕት የተጫወተው ሲንተሳይዘር ነው የሚመስለው በቃ ኖርማል ሲንተሳይዘር ነው የሚመስለው እንጂ በጭራሽ ክራር አይመስልም ሙሉ ቀን መለሰ ለሰውነቱ ላይ የተጫወተው ኤፍሬም ታምሩ ጉብል ሸጋ ማረ ላይ የተጫወተው ጋሽ ከተማ በጣም የሚገርመኝ ነገር ነው ሁሌ ሳስበው የሚገርመኝ ነገርና መጨረሻ ላይ ግን ለምንድነው ወደሚለው ሲሄድ አኮርዲዮን ይጫወታል የአኮርዲዮን ጆሮ ገባ የተቃኘ ስለሆነ በዛ ልክ የቃኘው ይመስለኛል ግን ሌላ ምክንያት ሊኖር ይችላል ግን በጣም ፐርፌክት የትም ቦታ ሲሰራና ሁሌ ጋሽ ከተማ ሲደረድር ምን ሰማው ውጪ ሆኖ ሰምተው አትሰማው በቃ እና በቃ ልክ የተቃኝቶ እንትን ያረጋጋ ወንድሞ ሲንተሳይዘር ምሰማ ነው የሚመስለኝ እኔና በዚህ አጋጣሚ ልናገረው በየነው ነገር ያመጣዋል እና ጋሽ ከቴ ይሄን ዘፈን እየዘፈነ ይያለ በሩ በቃ እንግዳው ምናምን ፍቄም ደስ አለው ያው ፍቄ ነው ብዙ ጊዜ አንቺ ስራዎች የሚሰራውና እንደውም የተቀረጸው መርካቶ ውስጥ ነው መርካቶ ፍቄ የሆነ ድርጅት ነበረው እዛ ድርጅት ላይ ስቱዲዮ ከፍቶ ነበር ፎቅ ነው ስቱዲዮና እዛ ስቱዲዮ ላይ ነው የቀረጽነው ወደ ውስጥ ገብታ በገበለ ወደ ቀኝ በኩል ያለችው ስቱዲዮ የመስፍን አበበ ሙዚቃ መዛን የተቀረጸው አሬንጅመንቱን ተሰራለት እና በሩሺ ሲባል ግጥም ጀመርኩኝ እኔና ያኔ ወያኔ እንደመጣ ሰሞን ነበር ወያድግ በመጣበት ዘመን ነበር ትንሽ ደስ ማላለንም ማለት ወዲያው ነገሮቹ እንደው አንዳንድ ነገር ደስ ብሎ ነው የተቀበልነው ብዙ ሰው ደስ ብሎ ተቀበለ ይመስለኛልና ግን ስናየው ወዲያው በቃ የሆነ እንትን ላይ ስናያቸው አንዳንድ ሮንግ የሆኑ ነገሮችን እንትማይ ጀመረና ለሁሉም በእንትኑ ላይ ጣል ምናምን ነው ታርኩት እንደው ባጋጣሚ አልወጣም እንጂ ተፈራ ነጋሽ ሞክሬ ተውኩት እንዴት ነው ነገርሽ ምናምን ነገር የሚላል እና እዚህም ላይ ደግሞ አምናንም እኔ ነኝ የምሰጠው እንግዲህ ተቀበል ብዬ ነውና ይሄ እንግዲህ ተቀበል ምንድነው እንዴት እናርገው ተባባለ ድሮ እንዴት ነበር የሚሆነው ሲል ጋሽ ከተማ እንዴ ተቀበል ነው የሚባለው ሌላ የለም ያው እንደዚህ ሰማ ተቀበል እንደሚባለው ለጠጅ ቤት የሚባለው እንደዛ ነው እና እንደዛ እንበለው ኦኬ እንበለው አስኔም በቃ ተቀበል ነው እኮ የሚባለው ለስላሳ ነጭሳ እና እንደዛ እንበለው ኦኬ እኔ ራሴ ግጥም አለኝ አለች መስፍን የማመጣ የራሱ የመስፍን እንትን አላስታውሰውም መጀመሪያ እሷ ነች ገባችው ደደደ ምናምን ሲል ከጎድጓዳ ቦታ የበቅላል ደደሆ የፈራሁት ነገር መጣ ድሆ ማለት ተቀበል ይሄ መውደድ ማለት ሞኝ ነው አንዳንዴ ይበል ይሄ መውደድ ማለት ሞኝ ነው አንዳንዴ አጋልጦ ይሰጣል ላልታወቀ ዘዴ አጋልጦ ይሰጣል ላልታወቀ ዘዴ ይገዳል ላልታወቀ ዘዴ ከጎድጓዳ ስፍራ ይበቅላል ደደሆ ከጎድጓዳ ስፍራ ይበቅላል ደደሆ የፈራሁት ነገር መጣ
የፈራሁት ነገር መጣደሆ ትርጉም አለው እንግዲህ በጣም ድህነት መጣ ነው በጣም ሁለተኛው ደግሞ በእንብርክኩ መጣ የፈራሁት ነገር ያው ቀስ እያለ የተቋተተ መጣ ነው አዎ እና ቀጠልኩኝ መስፍን መሰለኝ ወይ ደግሞ እኔ ነኝ እንግዲህ ምን ሆነው የኔን ግጥም ማስታወሰው ምንድነው አምናንም አለፍኩት እንዳይሆን ካቻንም አለፍኩኝ እንዳይሆን ደግሞ መክረሚያዬን ዘንድሮ እንዴት ይሆናው ብዬ እንደውም እየሳኩ ነው ምናምን ብዬ ነው የገባሁት ተቀበል አምናንም አለፍኩት እንዳይሆን ካቻምናም አለፍኩት እንዳይሆን ደግሞ መክረሚያዬን ዘንድሮ እንዴት ይሆን ገላማን ደግሞ መክረሚያዬን ዘንድሮ እንዴት ይሆን ተቀበል በፍቅር የበደልሽኝ መች ነገርና በኔ የደረሰው ባንቺ የሚደርስና እንዳንተዛዘብ ይሄም ቀን ያልፈና ታወቅሪ እንዳንተዛዘብ ቀን ያልፈና ከዛ ቆየውና በፍቅር ያደከምሽኝ መቼ ነገርና እንዲህ ምናምን ያልሽኝ መቼ ጨርስና እንዳስተዛዘበን የምቀን ያልፈና ምናምን የሚል ደግሞ ደገምኩኝ ደግሞ የቀን ያልፈና የሚል ነገር ተላልኩኝ መስፍንም እንደዛ አደረገና ያን ነገር አቀረብ ነው ጥሩ ነበር ሰው አቀባበሉ ምናምን ተቀበል የሚባል ደግሞ ይድሮ እንደና ተመልሶ መጣ እኔ እንደውም በቃ ይቆጭም ነው ምን ነው ጋሽ ባህሩ ጋር ይሄን በሰራ ነው በቃ ማለት የሚሄደው ከጋሽ ባህሩ ጋር ነበር ቀስ ያልክስ ነግራቸው እንደው አምናንና አለፍኩት እንዳይሆን አምናንም ይላሉ ደግሞ ደምሳት ሳይሰማ ሲቀሩ እንደዚህ እንዲህ ያርጉ ለዚህ የተፈጠሩ ናቸው ጋሽ ባህሩ ቢሆን ኖሮ ያልኩል ይቆጨኛል እና የተቀበል ታሪክ ነው ዋው ሚገርም አደም ነበር እሱም እንዳልከው አቤ ጋሽ ከተማ በዜማዎቹም ራሱ ባዘፋፈኑ በርካታ ድምጻውያን በጣም የሚወዱት ምላ አደባባይ የሚገልጹት ጥቂቶች ይሆናሉ በግል ማቀው ግን ብዙዎች እንደሚወዱት ነው እንግዲህ አንዳንዶቹ ወጣው ለመግለጽ ለምን እንደሆነ አላውቅም በግል ግን ብዙዎቹ እንደሚወዱት ደግሞ አውቃለሁ እና በጣም የትኛውን ጋሽ ከተማን አረ በተመለከተ ነው ማለት የጋሽ ከተማን አቅም በተመለከተና እንዳልከው በርካታ የሙዚቃ መሳሪያዎችን የሚጫወት በአግባቡ ማሲንቆንም አኮርዲዮንንም ክራርንም ጨምሮ በጣም ይገርመው ታሪኩ አቤ በጣም በልህና በቁጭት አንድ ቦታ ላይ ስለምትመሳሰሉ ላንሳብዬ አማያ የሚባል ሀገር ነው ተወልዶ ያደገው እሱምና በጣም በቁጭትና በልህ ሙዚቃ ከመውደዱ የተነሳ ተጽኖ ስለነበረበት ራሱ በሰራት ክራር ነው ሙዚቃ የጀመረው ማንንም አላሳየው ክራር ሲሰራ እና ከዛ ፍቅር ተነስቶ ነው እንዳልከው እንዲህ አይነት ሻርፕ የሆነ ከቅኝት ያለ መውጣት ፍቅርና መሰጠት ከውስጥ የነበረ ስለነበር ይመስለኛል የጋሽ ከተማ በዛ አጋጣሚ እዚህ አልበም ላይ መጀመሪያ ያነሳው ስራ በህይወት አግኝቻው አውርቼው ቢሆን ደስ ይለኝ ነበር ስለዚህ ግጥም ማለት ነው ጋሽ ከተማን ማለት ነው የትኛው አረገንደሊሶ አሁን እኮ ትርጉሙ ራሱ ማላውቀው ገንደሊሶ እንደሆነ አላውቅም ረገንደሊሶ ብሎ የጻፍሽው ወረቀት መጣ ተመልሶ ነው አዎ ግራ እንደገባኛል እሱ ምክንያት ይኖረዋል በዚህ ደረጃ ዋናው ነገር ስቶት ነው ብዬ ጋሽ ከተማ አላስብም እንደው ስላላገኘሁት ብዬ ነው ምክንያቱም ለምን መጣ ተመልሶ ያው በፖስታ ዘመን ስለተወለድኩ ይሆናል እንግዲህ አየ ድራሻ ከተሳሳተ ለጻፈው ሰው ነው የሚመለሰው ደስ አይመለስም እና እንዲያው ለነገሩ ስላስታወስኩ አብሬ ያነሳሁት ማለት ነው እዛ ላይ እንደውም እኔ በቃ እንደውም ግጥሙ በቃ ዘውዬ ስገባ ምናም ውሻቸው ተናካሽ ምን ይሏል እኮ እና ከዛ ስገባ ደግሞ እሱ ጋር ያለው ዝርዝርማ የሚገርም ነው
ሰዓሊ ብቻ ነው መጨረሻ ላይ የዘጋበት መንገድ ሰዓሊ ብቻ ነው ሊገልጽ የሚችለው ሂደቱን ከመጨረሻ ያለውን ሂደት በሚገርም ሁኔታ ነው የሚገልጸው ያገጠመው ነገር ሳሎኑን አልፎ ወጣውረዱን ሁሉ አጎበር ተገብቶ እህትየዋን ሁሉ ያገኛል ምናምን ይላል ተጋድማ ከዛች ከሽክልች ጭውውት አልኩኝ እናቲቱ መጣው የማና አሉኝ እንዴት አይቆጡን የልጆች ነኝ አደገኛው ፍቅር አምጥቶ ጥሎኝ ብሎ ከመጀመሪያ ውሻ ሲጮህበት በሩን እንዴት እንደከፈተ አጎበር እንዴት እንደገለጠ ልጅቷ እንዴት እንደተኛች እሱ የሚገርም ነው ረገለልሶ ተቤታቸው በታች ትንሽ ቁልቁለት ተቤታቸው በላይ ትንሽ አቀበት ዋጥጬ በግድ ወጣሁት በግድ ወጣሁና ደጃፋቸው ብደርስ ውሻቸው ተኝቶ ውሻውን ባስነሳ ደጃፉ ተዘግቶ ደጃፉን ባስከፍት መብራታቸው ጠፍቶ መብራቱን ባስበራ አጎበር ተለቆ አጎበሩን ብገልጥ ሽጊሊ ተጋድማ ተዛይተ ሽጊልጅ ጭውት ውጣልኩኝ እናቲቱ መተው የማን አሎኝ እሜታ ይቆጡ እኔ ልጅ ሆነኝ አመፀኛው ፍቅር አምጥቶ ጥሎኝ የፍቅር ማሰሪያው ውሎ ጠፍቶብኝ ስቋጥር ስፈታ ቀኖ መሽቶብኝ የሚገርም ነውና የጋሽ ከተማ አይነት ሰዎች ናቸው በዛ አይነት ወጥ አካሄድ የሚሄዱት ብዙ ጊዜ እስካሁን እንዳረኩት ጥናት እንደዚህ አይነት ተሰጦ ያላቸው ማለት ነው ዞሮ ዞሮ ተቀበልን በዚህ መልኩ ካነሳን አይቀር ወደ አንድ ስራ ልሂድ አቤ ለኔ ስለሚገርመኝ አንተ ምታቀውን ታወራኛለህ ኦኬ ጥያቄውን ሳነሳ ዝም ብዬ አይደለም ማነሳው ካንተ ጋር በቀጥታ የሚገናኝ ነገር ስለማቅ ነው ምክንያቱም ኤፍሬም ታምሩ የ1978 ካሴት ስናነሳ ለኔ ከዛ በፊት ባደረኩት ጥናት ኤፍሬም በዛ ሪትም ተጫውቶ ያቅምና መጀመሪያ በዛ ሪትም የተጫወተው ያንተ ድርሰት ነው ለኔ ማለት ነው ከዛ በኋላ ተጫውቷል በርግጥ ከዛ በኋላ አንቺ ካልመሰለሽ ሺ ዘመን አልኖርም የሚል የሞገስ ስራዎች መስሙኛል ከዛ በኋላ ደግሞ ቂማሊዝም ባንቺ የሚል ስራም ሰርቷል ተቀራራቢ በሆኑ ሪትሞች ማለት ነው እዚህ ሪትም ላይ ሪትሙን ብቻ ማንሳት ፈልጌ ሳይሆን ስሜቱ ስለሚገርመኝ ነው ድርሰቱ ያንተ ስለሆነ ስራዎችን ደግሞ ቆመ ስለምታስቀርጽ አሁን ለኔ ማረጋገጫና ምናምን እንድጠይቅ ያረጋኛሉ ምክንያት ይሄ ነው ስለዚህ ያልመጣሽ እንደሆን እኔ ሰውም አልሆን ብሎ ቢዘጋበት ነገር አለና እንዴው ከዚህ ዘፈን ጋር መታቀው ነገር ካለ የተነሳውት ከሪትሙ ሆን ብዬ ነው ምክንያቱም ከዛ በፊት በእንዲህ አይነት ሪትሞች ዘፍኖ አላ እኔ እስካለ መረጃ ትክክል እኔም እስከማቀው ትዊስት የሚመስል እንደዚህ ሬጌ ወይም ደግሞ ትዊስት ነክ እንትን ላይ ብዙ ማስታወስ የለም የመጀመሪያው ይመስለኛል እና እንደው ከስራው ጋር የተያያዘው ነገር የምታሳውሰው ነገር ካለ ከቀረጻ አዎ እንዴ በጣም እንጂ በጣም ከባድ ነገር ነው እንጂ የሚነገረው እዚህ ላይ ፍቅር ተጀመረ ሲደፋው ከደላ መውደድ ተሰማያ